በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በየዕለቱ የእግዚአብሔርን ቃል የምናነብበት ፕሮግራማችንን ዛሬ የማነበው በጉዞ ላይ ሆኜ ነው። ስለዚህ የድምፅ ጥራት ጉድለት ካለም ይቅርታ እጠይቃለሁኝ። በአለፉት 3 ቀናት ወይንም ደግሞ 3 ፕሮግራሞች ማለት እችላለሁ የተራራውን ስብከት ስንመለከት ነበር። በእውነት አንድ ነገር ላሳስባችሁ የምፈልገው ነገር ቢኖር በተቻለ መጠን ወደዚያ ወደ ተራራው ስብከት ምዕራፎች የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 በየጊዜው መለስ ብላችሁ እንድታዩት እንድትመለከቱት በእግዚአብሔር ስም አሳስባችኋለሁ። ለንስሐ የሚጠቅም ምዕራፍ ነው። አንዳንድ ጊዜ ንስሐ ምገባው ምኑን ነው የሚሉ ሰዎች አሉ። ንስሐ የምንገባው ምን እንደሆነ ለማወቅ ከፈለግን የተራራውን ስብከት ማንበብ ነው። የዛን ጊዜ የጎደለንን ነገር እናውቀዋለን። ምን ያህል ገና ወደ ፍጹምነት የምናደርገው ጉዞ ምን ያህል ገና በጉዞ ላይ እንዳለን ገና ብዙ ርቀት እንደሚቀረን የሚገባን የተራራውን ስብከት ስናነብ ነው። ስለዚህ በእግዚአብሔር ስም እጠይቃችኋለሁ፣ መላልሳችሁ ወደዚያ ምዕራፍ እንድትሄዱ አሳስባችኋለሁ። ዛሬ የማቴዎስ ወንጌል ምዕራፍ 8ን እናነባለን። እግዚአብሔር አምላክ ለሁላችንም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሁንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 8። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ወደ ቅፍርናሆምም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃ ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዚያች ሰዓት ተፈወሰ። ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዘ። አንድ ጻፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለው። ኢየሱስም ተከተለኝ፣ ሙታናቸውንም እንዲቀብሩ ሙታንን ተዋቸው አለው። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት።
እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም ነፋሳትና ባህርስ እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ወደ ማዶም ወደ ጌርጌሶን አገር በመጣ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልትሳቀየን ወደዚህ መጣህን? እያሉ ጮኹ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆን ወደ እሪያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃም ውስጥ ሞቱ። እረኞቹም ሸሹ፣ ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸውም የሆነውን አወሩ። እነሆም ከተማ ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከሀገራቸው እንዲሄድላቸው ለመኑት። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 8 ላይ የምናገኛቸው ታሪኮች አሉ። የመጀመሪያው አንደኛው ጌታ ለምጻሙን እንደዚሁም ደግሞ የመቶ አለቃውን ብላቴና የጴጥሮስን አማትና ብዙዎችን እንደፈወሰ እንመለከታለን፣ እናያለን። በተለይ በዚህ ክፍል ውስጥ የምንመለከተው የምናየው የዚህ የመቶ አለቃውን ብላቴና ለመፈወስ ጌታ ቃል ገብቶለት ሳለ መቶ አለቃው የተናገረው ቃል ነው። ምን ነበረ ያለው? እግዚኦ ኢይደልወኒ ከመ አንተ ትባእ ታሕተ ጠፈረ ቤትየ። ጌታ ሆይ ወደ ቤቴ ጣሪያ ስር ትገባ ዘንድ የሚገባኝ አይደለሁም ነበረ ያለው። ይህንን በሚመለከት አውግስጢኖስ የተባለው አባት በእውነት ግሩም የሆነ ነገር ጽፏል። ምን አለ? ብላቴናውን ለመፈወስ መቶ አለቃው ቤት ለመሄድ ቃል በገባለት ወቅት መቶ አለቃው ከቤቴ ጠፈር ትገባ ዘንድ የሚገባኝ አይደለም በማለት ነበር የመለሰለት። ራሱን ያልተገባ አድርጎ በመቁጠሩ ክርስቶስ ወደ ቤቱ ብቻ ሳይሆን ወደ ልቡ እንዲገባ የተገባው መሆኑን አሳየ። ክርስቶስ ወደ ቤቱ ከመግባቱ በፊት ወደ ልቡ ባይገባ ኖሮ እንደዚህ በእምነትና በትህትና መናገር ባልቻለ ነበር። ወደ ልቡ ሳይገባ ወደ ቤቱ ቢገባ ክርስቶስን ደስ አያሰኘውም ነበር። በቃልና በሥራ የትህትና ጌታ የሆነው በትዕቢት በተመላ ፈሪሳዊው በስምዖን ቤት ውስጥ በማዕድ ተቀምጦ ነበር። ምንም እንኳን በስምዖን ቤት በማዕዱ ቢቀመጥም በስምዖን ልብ ውስጥ ግን ጌታ ስፍራ አልነበረውም። በልቡ ጌታ ኢየሱስ ክርስቶስ ራሱን ማሳረፍ አልቻለም ነበረ ብሎ በዚህ በመቶ አለቃው ላይ ግን ጌታ ወደ ቤቱ ለመግባት ብቻም ሳይሆን ወደ ልቡም እንደገባ ሲናገር እንመለከታለን፣ እናያለን። ሌላው በዚህ ምዕራፍ ላይ የምናገኘው ወንጌላዊው ቅዱስ ማቴዎስ በኢሳይያስ 53 ላይ የሚገኘውን ድካማችንን ተቀበለ ደዌያችንን ተሸከመ የሚለውን ከዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አጋንንት ያደረባቸውን ሰዎች መፈወስን በደዌ የተያዙትን መፈወስ ጋር እንዴት እንዳገናኘው እንመለከታለን፣ እናያለን። አባቶች ለዚህ ግሩም የሆነ ትርጓሜ ሰጥተዋል። ምንድን ነው ያሉት? ደዌ ሥጋችንን በተአምራት ደዌ ነፍሳችንን በትምህርት ሊያረቅልን የመጣ እንደሆነና ደዌ ነፍሳችንን በመስቀል ተሰቅሎ እስኪያረቅልን ድረስ ደዌ ሥጋችንን በተአምራት አራቀልን፣ ለዚህ ነው ተፈጸመ ያለው ብለው ይናገራሉ። በመቀጠል የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስን
በእንዴት ያለ መንገድ ነው መከተል ያለብን? የእርሱ ደቀ መዛሙርት መሆን የምንችለው በእንዴት ያለ መንገድ ነው ለሚለው ታላቅ ትምህርት በሁለት መንገድ ሲያሳየን እናያለን። አንዳንድ ጊዜ የክርስቶስ ተከታዮች ለመሆን በተሳሳተ ሞቲቭ፣ በተሳሳተ የልብ መነሳሳት ሰዎች ይመጣሉ እና የመጀመሪያው አንደኛው ጌታን ልከተልህ አለው። ጌታ ምን አለው? ለቀበሮች ጉድጓድ፣ ለወፎች መሰማሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ለምንድን ነው እንደዚህ ያለው? ምናልባት ያ ሰው ልከተልህ ያለው ለገንዘብ ለሹመት ይሆናል። ጌታ ግን ምን አለው? እኔን የምትከተሉት በሌላ ስፍራ ላይ እንዳስቀምጠው መስቀሌን ተሸክማችሁ ለመጓዝ ነው። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ። ሌላኛው ደግሞ ደቀ መዝሙር ወይም ሌላው ደግሞ ጌታን ለመከተል የፈለገው ደግሞ ጌታ ሆይ አስቀድሜ እንዲሄድ አባቴን እንድቀብር ፍቀድልኝ ሲል እናገኛለን። ጌታ ምን አለው? ተከተለኝ፣ ሙታናቸውን እንዲቀብሩ ሙታንን ተዋቸው ሲለው እናያለን። ከዚህ ይላችሁ እንደሆነ ምዕራፍ 4 ላይ ተመልክተናል። ጴጥሮስና ወንድሙ እንድርያስ፣ ያዕቆብና ወንድሙ ዮሐንስ ሁሉንም ትተው ነበረ የተከተሉት። ይሄኛው ግን ሄጄ አባቴን እንድቀብር ፍቀድልኝ አለ። ማለት በሕይወት ያሉትን እንደሆነ ነው የምንገምተው። ማለት ጦሬ እንዲህ አድርጌ ልሰናበትና ከዛ በኋላ ነው መከተልህ። ነገር ግን በውስጡ ብዙ ነገር አለ ማለት ነው። ብዙ ሐሳብ አለ ወደኋላ የሚጎትት ወደኋላ የሚይዝ። ስለዚህ ጌታ ምን አለው? ተከተለኝ፣ ሙታናቸውን እንዲቀብሩ ሙታንን ተዋቸዋል። ማለት አባትና እናትን መጦር፣ አባትና እናትን ማክበር አያስፈልግም አይደለም ጌታ እዚህ ጋር እየተናገረ ያለው። በዚህ ዓለም ነገር መጨነቅ፣ በዚህ ዓለም ነገር መዋከብ፣ ያን አድርጌ ይሄን አድርጌ ማለት ወደ ሞት የሚወስድ እንደሆነ ነው እዚህ ስፍራ ላይ የሚያሳየን የሚያመለክተን። በመቀጠል የምናየው ከቁጥር 23 እስከ 27 እና ከቁጥር 28 እስከ 34 ነው። አሁንም በዚህ ስፍራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተፈጥሮ ላይ ነፋስና ማዕበል የሚታዘዙለት ጌታ ሆኖ እንደዚሁም ደግሞ በአጋንንት ላይ አጋንንት ያደረባቸውን እነዚያን ሁለት ሰዎች ነፃ ሲያወጣቸው፣ ነፋሱንና ማዕበሉን ጸጥ ሲያደርግ እንመለከታለን፣ እናያለን። ወንጌላውያኑ የሚጽፏቸው ተአምራቶች በውስጣቸው ብዙ ምስጢር የያዙ ናቸው። እነዚህ ተአምራት ዝም ብሎ ተአምራት አይደሉም። የእግዚአብሔር መንግሥት መቅረቧን የሚያሳዩ ናቸው። የእግዚአብሔር መንግሥት ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እርሱ ደግሞ ባህርና ነፋሳት የሚታዘዙለት ነው። አጋንንትን ድል የሚያደርግ ነው። ሕዝቦችን ከአጋንንት እስራት ነፃ የሚያወጣ ነው። ይህንን በዚህ ወንጌል ላይ እንመለከታለን፣ በዚህ ወንጌል ላይ እናያለን ማለት ነው። እንግዲህ ዛሬ ይህንን ወንጌል ስንሰማ፣ ይህንን ወንጌል ስናሰላስል እኔና እናንተም ቆም ብለን የምንመለከተው ነገር ይኖረናል። ቤተ ክርስቲያን ለቅዳሴ በምንሰበሰብበት ጊዜ፣ ለአምልኮ በምንከማችበት ጊዜ እንድንጸልያቸው ካዘዘችን ጸሎቶች መካከል አንዱ ይህ መቶ አለቃው የጸለየው ጸሎት ነው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ርኩስ ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለሁም። እኔ ያሳዝኜሃለሁና በፊትህም ክፉ ሥራ ሰርቻለሁና። ሁልጊዜ ወደ ራሳችን መመልከት ስንጀምር ያልተገባን እንደሆን ለዚህ ጸጋ፣ ነገር ግን የእግዚአብሔር ምሕረት የእግዚአብሔር ቸርነት እኛን እንደሚመለከት እኛን እንደሚያይ በተገነዘብን ቁጥር የዛን ጊዜ ክርስቶስ ወደ ልባችን እንዲገባ በራችንን እየከፈትን ነው ማለት ነው። አውግስጢኖስ የተናገረው ትዝ ይላችኋል። ያለው ይሄንን ነው። የሚገባኝ አይደለም ባለበት ጊዜ ወደ ቤቱ ብቻ ሳይሆን ወደ ልቡ እንዲገባ የተገባው ሆነ ይለናል። አባቶቻችን ደስ የሚያሰኝ ነገር ይናገራሉ። ምን ይላሉ? ጌታ ይህንን ሰው ስለ 3 ነገር አድንቆታል ይላሉ።
ሃይማኖት ጥበብና ትሕትና በእርሱ ዘንድ በመገኘቱ፣ ሃይማኖት ያድነኛል ብሎ መምጣቱ፣ ጥበብ በምሳሌ መናገሩ በወታደሮቹ መስሎ፣ ትሕትና ደግሞ አይገባኝም ማለቱ ነው። ስለዚህ ዛሬ የምጠይቃችሁ ጥያቄ ይሄ ነው። ወደ እግዚአብሔር ቤት በምትሄዱበት ጊዜ በምን አይነት መንፈስ ነው የምትሄዱት? ወደ ቃሉ በምትቀርቡበት ጊዜ በምን አይነት መንገድ ነው የምትቀርቡት? ወደ ቅዱስ ሥጋውና ወደ ክቡር ደሙ በምትቀርቡበት ጊዜ በምን አይነት መንገድ ነው የምትቀርቡት? ቆም ብላችሁ አስቡ። እግዚአብሔር አምላክ ለሁላችንም ማስተዋልን፣ ጥበብን እንዲያድልን ቅዱስ ፈቃዱ ይሆነልን። እንግዲህ ወደ ኢስት ኮስት መጥቼ ነው፣ መንፈቀ ሌሊት ላይ ነው ይሄንን የምቀርጸው። እናንተስ ምንድን ነው የተማራችሁት? በዚህ አስደናቂ የሆነ የእግዚአብሔር ቃል ውስጥ የእግዚአብሔርን ቃል ማንበብ ክብር ነው። የእግዚአብሔርን ቃል ማንበብ በእውነት ለእኛ የማይገባን ለሆን የተሰጠ ትልቅ ዕድል ነው። እግዚአብሔር ቃሉን ለማንበብ በቃሉ ለማሰላሰል ይህንን ዕድል ስለሰጠን ስሙ ይክበር ይመስገን። አሜን።